ያላገቡ ሰዎች ቆርበው እንዲያገቡ በቁርባን እንዲያገቡ ሃይማኖታችሁን ጠብቁ። ጸበሉ ደግሞ በቃ ጫማ ከሩቅ እንዲወለድ ነሐሴ ላይ ነው እንደው መርዝ ጠጣው። መርዙ እንዳለ ነው ተተፍቶ ይወጣ። ጸበሉ እንደገባው የመጀመሪያ ቀን ጥምቀቴ ጥቅጥቅ ያለ ጨለማ ነበር የሚታየኝ። አዛ ቅዱስ ገብርኤል ነው ለምን ጴንጤ ቤት ገባሽ? የቀበተን ገመድ ነው ገመዱ የሰንሰለት ነው እና በጣም እየጎተተ ነበር የሚወስደኝ ጥቅጥቅ ወዳለ ጨለማ። እሺ በቃ በጣም ነው የምሰቃየው ወይ ያልኩ ጮሃለሁ። ወይ ከዚህ ማን ያድንሻል? ድሮ ነበር ወይ ማለት አሁን ወይ ብትይ ምን ታደርጊያለሽ ይለኛል። ጥቁር ነው በቃ አይታየኝም። ጊዮርጊስ እንደሆን ማለት ነው ዘንዶ እስከነነብሱ እና እንደዚህ ነው የሚነካካው። ከዛም በኋላ እኔ ያጠገቡ ነኝ ምንም አልፈራም። ከዛ ሰማዕቱ ስለው አቤት አለኝ። ከዛ እኔ እኮ ስንት ኃጢአት ሰርቻለሁ ሁሉን ኃጢአት ዘረዘርኩለትና ይሄ ራሱ ትንሹ ኃጢአት ነው በጣም ብዙ ኃጢአት ሰርቻለሁ ለምንድን ነው የማትገለኝ አልኩት። በቃ እንደዚህ አይቻለሁ ንስሐ እንድትገቡ ብዬ ለሁሉም ተናገርኩኝ። እዛ ቤተሰቦቼ ሁሉም ነው የገቡ ያጎቴ ልጆች አልገቡም። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? ይህ ዶርቃ ሚዲያ ነው። ዶርቃ ሚዲያ ወደ እናንተ እንግዲህ የታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስና የምርት ደለጎ ገባሪተ ኃይል ቅዱስ ኪዳነ ምሕረትን ገቢረ ታምራት ያዩ የሆነላቸው የተደረገላቸውን እንግዶች በመጋበዝ እኔ ወንድማችሁ አላየ እንግዲህ ለተከታታይ 2 ዓመታት ድንቅ ምስክርነቶችን ሳቀርብላችሁ ቆይቻለሁ። ዛሬም እንደተለመደው አንድ እንግዳ ከቦታው ላይ ሄዳ ከተደረገላት ነገር ልታካፍለን የተደረገላትን ነገር በፈቃደኝነት ልታስረዳን ስቱዲዮ ድረስ በመጋበዝ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ከኛ ጋር ሁኑ። በቀጥታ ወደ እንግዳዬ ነው የምወስዳችሁ። ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። መልካም። እስቲ ስምሽን አስተዋውቂንና ከየት እንደመጣሽም ግለጪልንና ወደሚቀጥለው መርሃ ግብር እንሄዳለን። ስሜ ሙሉነሽ ጌጡ ይባላል። የመጣሁት ጎንደር ዳባት ወረዳ። ከጎንደር ወደ አዲስ አበባ ለምስክርነት ነው የመጣሽው ወይስ? አይ ሰው ቤት ልሰራ ነው የመጣሁት። መልካም። እሺ በርሜል ቅዱስ ጊዮርጊስ መቼ ነው ሄድሽው? እንዴት ነው ያወቅሽው? ጥር 14 ነው የሄድኩት ያየሁት እንደ ቀልድ ነበር ለህፃን ፊልም እያየው ሰው ቤት ሰራ። ሴትዮዋ ጴንጤ ነበረችና እሷ ኦርቶዶክስ ነው። እሷ በሌላ ሰዓት የኦርቶዶክስ አይ ነበር ኢንተርኔት ነበር ከቤት ማለት ነው። ከዛ ለህፃን ፊልም ከፍቼ ነው እያየው። ከዛ ኤልሻዳይ የሚል አየውና በዛ ሳይ ከዛ ዶርቃንም አየው። በዛ እየተከታተልኩ ነው ምስክርነት ሲሰጡ ሁሉንም ከነሐሴ ጀምሮ ስከታተል ነበር። ከዛ ጥር 14 ነው ወደዛ ለመሄድ ያሰብኩት። መልካም። እንደው አንቺ እንደዚህ የምታይበት ጊዜ ነበረሽ? እነሱም ይሄ ምስክርነት ያዩ ነበር የምትሰሪባቸው ሰዎች ወይስ አንቺ እየተደበቅሽ ነው የምታየው? እኔ ነበር እዛ ሲመጡ ሳያቸው ይሄ ምንድነው ሲሉ እንዳየሰው ምስክርነቱን ነግራቸው ነበርና እዛ ይሄ ቪዲዮ እኮ ዝም ብሎ ነው እነሱ ገንዘብ ለመሰብሰብ ነው። አሁን አንቺ ባየሽው ቁጥር እኮ እየቆጠረላቸው ነው ለምንድን ነው የምታየው አለ። አይ ይሄ ትክክል ነው። እዚህ በፊት ደግሞ በርሜል ጊዮርጊስን በስም ስለማውቀው ይሄ ትክክል ነው የሚያቀርቡት የሆነላቸው ነው የሚያቀርቡት። ምንም አይረዱኝም ነበር። ሁልጊዜ ነበር የምነግራቸው። አሁን ለምሳሌ ሌላ የምናየዋልና እነዚህ አሁን የሚሰሩት ውሸት ነው ገንዘብ ለመሰብሰብ ነው። ይሄና የቤተክርስቲያን እኮ ልዩነት አለው እያልኩ ሁልጊዜ እንከራከር ነበርና ከዛም በኋላ ሊሄድ ነው ምናምን ብዬ ስነግራቸው እዛ ሳየው ሲመጡ ይዘጉብኝ ነበር ይቆጡኝ ነበርና በለሉ ሰዓት ነው ዛም በኋላ ማየት የጀመርኩኝ። ወደ ቦታው ስትሄጂ ከነሱ ቤት ነው ሄድሽው ወጥተሽ ነው ሄድሽው? ከነሱኛ ልወድ ነው ብያቸው ሰራተኛ ተክቼ ነው የወጣሁት። ከነሱ እያለው ነው ትኬት የቆረጥኩኝ። ያው እምቢ ብሉኝም ሊሄድ ነው ብዬ በቃ እንደወስኛለሁ አልኳቸው። በጣም ብዙ ነገር ነበር የሚሉኝ። ስራ ብትጀምሪበት አሁን በዚህ ብርሽ ወይ ቤተሰብ ብታግዥበት ምን አለ ሲሉኝ አይ እኔ መሄድ ነው ያለብኝ ብዬ ሄድኩ። አንቺ እዛ ቦታ ላይ ለመሄድ የሚያበቃ ችግር ነበረብሽ? ቦታው ላይ ለመሄድ እንደው ጉጉትሽ የጨመረው ቪዲዮውን ምስክርነቱን ከማየትሽ የተነሳ ነው ወይስ ራስሽም ካለብሽ ችግር የተነሳ ነው? አይ እሱም ነው። እኔ በጣም ችግር አለብኝ። 2011 ላይ እናቴ በጣም ታማ ነበር ራሷን ስታ ምናምንና በቃ አንዲት ልጅ ምስክርነት ስትሰጥ እናቴን በጣም አሞብኝ ብላ በቃ ያወራሽው ልጅቷ ምስክርነት የሰጠሽው ልጅና የኔ ተመሳሳይ ነው። አዛ እኔ ሂጅ እናቴ ዳነሽ ብላ ያወራሽው ሁሉ ተመሳሳይ ነበርና በቃ እዚህ ከሄድኩ እናቴ እንደምትድን እርግጠኛ ነበርኩ። እናቴ 2011 በቃ ራሷን ስታታማ በጸበሉ ብትሄድም በቃ ምንም ሊሻላት አልቻለም። 2012 ላይ ደግሞ በቃ 12 በግ በአንድ ወር ውስጥ ሞተብና ስጋው ራሱ ይሸታል በጣም። አይ ገና ሊሞቱ ሲሉ ይሸታሉ።
ከዛም በኋላ አያ ሞተሽብን ምናምን መሬቱ እንዳለ የተዘራው አዝሪት እንዳለ ጠፋ። ከዛም በኋላ መጋቢት ላይ እኔ አበድኩኝ። ያው እንደ እናቴ ተመሳሳይ ማለት ነው። ከዛ በቃ ራሴ መቆጣጠር አልችልም። እዛ በፊት ውስጥ ለውስጥ እኔ አይታወቀኝም፣ ግን ብቻዬን ማውራት ምናምን ትምህርት ቤት ሲሄድ መንገድ ሲሄድ ብቻዬን አወራለሁ። ግን አሞኛም ብዬ ማላስብም። እዛ የሆነ እንትን ቪዲዮ ተለቆ ነበር ደግሞ 2012 2013 እስከ 14 ብቻ የኢትዮጵያ ከባድ መከራ አለ ምናምን የሚል ያንን እየደጋገምኩ የከፈትኩ ሰው ሁሉ ሊያልቅ ነው እያልኩ ነው ማወራ። በቃ ሰው ሁላ ሊሞት ነው። አንቺ አይሞትም እኮ ንስሓ ግቡ እየተባለ ነው እንጂ ይሉኛል። ዲያቆን ጓደኛ ላይ ትምህርት ቤትና ሰንበት ተማሪ ናት የሚል ንስሓ እንድትገቡ ተዘጋጅታችሁ ጠብቁ፣ መጨረሻው ዘመን እየቀረበ ነው እንጂ አሁን ሁሉ ያልቀን አይደለም የሚልሽ ይሉኛል። ግን በቃ ያንን ነው ሁልጊዜ የምከፍት። የወንድሜ ሚስት ሁሉ አስለቅሳት ነበር፣ ልንሞት ነው። እሷ ደግሞ ልጆችን ለማን ትቼ እያለሽ በቃ ስናለቅስ ነው የምንውል። ከዛ እንደዛ እያለ ሰውነቴ ድርቅ እያለ ሄደ። ከዛ ምን ነሽ ነው ሰውነትሽ የሚከሳ ትለኛለች ጓደኛዬ። እኔ እንጃ አላወቅኩም አልኳት። ከዛ መጋቢት 5 ላይ አቡነ ገብረ መንፈስ ቅዱስ ደርሼ ስመጣ በቃ መንገድ ለመንገድ እየተኛው ከቤት የደረስኩ። ከዛም በኋላ በቃ ዝም ብሎ ነው የሚያስቀይ፣ ዝም ብሎ ያስለቅሰኛል። ከቆምኩ ቁሜ ነው የምቀረው፣ ቁጭ ካልኩ ቁጭ ብዬ ነው የምቀረው። በቃ ምግብ ምንም ትዝ አይለኝም። በቃ ታመምኩ፣ እንደ እናቴ ሆንኩ ማለት ነው። ከዛ የእናቴና የኔ ተመሳሳይ ስለሆን ከእናቴ ጋር ሰላም የለም። ሁልጊዜ ነው የምንጣላ። በቃ ታሜ ተኝቼ ተነሽ ብላ ትመታኛለች። እሷ ታማ ከተኛች ደግሞ ምን ይጣላታለሁ። ከዛ አባቴን ብቻ ነበር የምከተለው። ከዛ በቃ ሁሉ ተደናገጠ። ከዛ ጸበል ሂደው ይዘው ይሄዱ። 40 ቀን አቡነ ገብረ መንፈስ ቅዱስ ጸበል ቆየሁኝ። ከዛ በቃ ራስሽን አጥፊ አጥፊ ነው የሚለኝ ሁልጊዜ። ሰውነቴ ሁሉ አልፎ ሰው ሲሄድ ይሸታን ሰውነቴ። ልብስ አልቀይርም፣ አያስቀይረኝም። ልብሴን የሚያጥብልኝ ካለ ገላቸዋለሁ። ትንሽ እህቴ ልታጥብልኝ ስደብቀው በቃ እሷን ለመማታት ነው የሚሄደው። ከዛ በቃ አባቴ ብቻ ነው የሚያጥበኝ። ጸጉሬ ስሬት ነበር፣ ረዥም ነበር። ራሱ ግፍፍ እያለን ይወደቀ በራሱ ማለት ነው። ከዛ በቃ ዝም ብዬ ነው የምጠመቅ። አባቴ ሳይም ተደብቄ በልቼ እጠመቃለሁ። ይታወቀኛል፣ ግን መቆጣጠር አልችልም። ማወራውን አልቆጣጠርም። ሰው ደግሞ ክፉ ሲናገረ ብቻ ነው የሚያዘኝ፣ ጥሩ አይያዘኝም። እኔም እንዳልኩት እንደሆን እንትን አይለኝም፣ አይታወቀኝም። እና በቃ ህጻናት ሁሉ ሲያዩ ሲሮጡ በጣም ይሰማኛል። ምን ነው የሚሮጡ ብዬ አባ ነበሩ እኩል ነው የገባና አባ በገዳም ቆይተው በ15 ዓመታቸው ነው የወጡ እዛ አቡነ የሚያገለግሉት እና አቡነ ጸበል አገልግሎት የት አቡነ ነው? ዳባት ነው። አቡነ ሞርጠጭ ነው የሚባል ጎድጓዳ ቦታ ናት። ብዙም ሰው አይሄድባትም። ዋሻናት። አሁን ነው ማረፊያ ቦታ የተዘጋጀ እንጂ ፊት ተመላለሽ ነው የምትጠመቅ። ከዳባት ብዙም አይርቅም ከከተማው ማለት ነው። ከዛ በቃ እሳቸውም አቡነ ያገልግሉ ተብለው አቡነ ይልኳቸው ማለት ነው። ወንቅሸት ገብርኤል ነበሩ። ወንቅሸት ሄዱ ወደዛ ሰው የለውም ብለው አቡነ ነው የመጡ። እኩል ነው የገባና እሳቸው ሲገቡ እኔም ታሜ ስገባ እሳቸው ነበር የሚቆጣጠሩኝ። በገደል ጫፍ ነው የሚያገኙኝ ሁልጊዜ። እናቴ ማብራለሽ ከእናቴ ጋር ሰላም ስለማንሆን አባቴ አብሮ ነው በቃ አይላቀቅም። እኔን አዝሎ እኔን አጥቦ በቃ 2012 ላይ ማለት ነው። ከዛ ሊሻለኝ አልቻለም። እናቴን ቀድሞ ላካት። ከዛም በኋላ እኔ ደግሞ ቆይቼ ሄድኩ። 40 ቀን ቆይቼ ማለት ነው። ከቤት እጄ በጭራሽ ባሰ። በቃ ዝም ብዬ ስቃለሁ። ያጎቴ ልጅ ሙታ ለቅሶ ወንቅሸት ገብርኤል ነው የቆየሽው እዛ ሙታ ተብላ ሀና እኮ ሞተች ሲሉ እንኳን ደስ አላችሁ ያልኳቸው ቀን ራሱ ይታወቀኛል። አልቆጣጠርም በቃ የምናገረውን ነገር። ከዛ አምሌ ላይ ወደ ልቀሶ ሲሄዱ ማለት ነው እኔ ራሴን ላጠፋ ተሰቅያለሁ። 3 ቀን ተሰቅያለሁ። ግን ስሰቀል በቃ ደስ እያለኝ ነው የምሰቀል። ሀላይ ሁኜ ሳይው ከታች ነው ተመልሼ ወርዳለሁ። የመጨረሻ ቀን አንዴ እህቴ ናት ያስጣለች አስሬው ምናምን፣ ግን አልሰቀልበትም በቃ ወርዳለሁ። ከዛ እንደዛ እየባሰ ሲሄድ ገብርኤል ይዘው ይሄዱ። ቁራጭ ገብርኤል ይባላል። አምባ ጊዮርጊስ ወረዳ ነው፣ በረሃ ነው። እሺ አባቴ ለማንም ሳይናገር ጊዮርጊስ ድሮ ከልጅነት ጀምረው ይዘክሩታልና ጊዮርጊስ ዝክር ሆኖ ነው እባካችሁ ልጅ ልትሞቱብኝ ነው ጸልዩልኝ ሲል ከዛ አንድ ቄስ ውሰዳት እስቲ ቁራጭ ገብርኤል ትድንልሃለሽ አለ። ቡራኬ የሚባረኩት ቄስ። ከዛም በኋላ በቃ እንደዛ ብሎት በ23 ጊዮርጊስ ነው በ24 ይዘው ይሄዱ። ከዛ ስጠመቅ በቃ ምንም አይለፈልፍም አይልም። በቃ ዝም ብዬ ነው የምጠመቅ። አባቴ ነው ይዞ ሄደ በበረሃ አዝሎ። በጣም ሩቅ ነው። በቃ ምግብ ራሱ ሳይበላ ያድራል የሚያበስልለት ስለሌለ። ሰው ምናምን ሲሰጠው ለእኔ አምጥቶ ይሰጣኔ። እናቴም ታማሚ ስለሆነች ቤትም የሚያስታመመኝ የለም። ከዛ እንደዛ ብሎ 7 ቀን ተጠምቄ ስመጣ ትንሽ ተሻለኝ። ከዛ ጥለው ሲሄዱ አሁንም ግን ክፉ ነው የሚያስመኘኝ በቃ መሞት። ከዛ ጎረቤት ሲያወራ እንግዲህ እኮ አትድንለትም ብትሞት ምን አለ ሰውዬው ዳገባ እኮ እናትና ልጅ እያስታመመ እያሉ ሲያወሩ ሰማለሁ። እዚህማ ራሴን አጥፍቻ አባቴ ቢያርፍ ይሻላል። ብትሞትለትማ
በአንድ ሳምንት አልቅሶ ዝም ይላል እናጽናናው ነበር እያሉ ሲያወሩ ክፉ ክፉቱን በቃ እንደምንም ብዬ ሰማታለሁ። ከዛ እንደዛ ሲሉ ነሐሴ ላይ ነው እንደው መርዝ ጠጣው። መርዙ እንዳለ ነው ተተፍቶ የወጣ አንድ ማለት ነው ወሬ ውስጥ የገባ የለም። ከዛ በቃ አልሞትኩም አለው እግዚአብሔር ቸርነት። ከዛ ቋጉሜ ላይ ትንሽ እየተሻለ ሄደ። ከዛ አዲስ አመት እንደዋለ ከሰዓት አባቴ ጋር መንቀሳቀስ ጀመርኩ። እስከዛ በጓሮ ከተጣልኩ ጓሮ ወድቄ ነው የምገኘው። ቁሚ ካልከኝ ቁሜ በቃ እስከ ማታ አይደክመኝም። ከተኛውም በቃ ተኝቼ ቀራለሁ እንጂ አልነሳም። እነሱ የሌሉ ሆነው አባቴ ማረም ሄዶ እናቴ ደግሞ ሌላ ቦታ ሄዳ ጓሮ ላይ ተኝቼ ዝናብ እየዘነበብኝ ውሏል። ይሁሉ በቃ አልነሳም። በቃ ይታወቀኛል እኮ ግን እንዴት ልቆጣጠር? ሲመታሽ አይበርድሽም? አይበርደኝም፣ ምንም አይበርደኝም። ከዛ በቃ ዝናቡ ሲያባራ ራሴ አንዳንዴ ተነስቼ እሄዳለሁ ወይ ሂጄ ቤት ተኛለሁ። በብዛት በረንዳ ነው መተኛት የሚያስደስተኝ። በጓሮ በዛ በቃ ተኝቼ እውላለሁ። አባቴ ሁልጊዜ ሲያለቅስ ነው የሚውል። በዛም ስራ ውሎ መጥቶ በቃ እኔን አይቶ ማልቀስ ነው ስራው። ከዛ አዲስ አመት እንደዋለ ከሰዓት አባቴ የሆነ ጓሮ ቁጭ ብሎ ሳር እያጨደ አብሬ ሄድኩና በፊት እኔ ነበር ማግዘውና አንድ ወንድ ነው ያለን ትልቅ ነው እሱ ትዳር ራሱ ያለው ስለሆነ እኛ ነው አባታችን የምናግዝ ሴቶች ነን። እና በፊት እንደማጭደው ሂጄ ሳር ላጭድ ሄድኩኝ። ከዛ እሱ ቁጭ ብዬ ትንሽ ደስ እያለው ሄደ እየለቀቃት ነው መሰል ብሎ ከዛ በወንዝ እጄ ቁጭ ብዬ ቆየውና መጥቼ እግሬን ታጠብኩኝ። 6 ወር እንግዲህ እግሬን አልታጠብኩም፣ እጄን አልታጠብኩም። ከዛ ጫማዬን ደብቆ ኑሮት ነበር አባቴ አምጥቼ ለበስኩኝ ራሴ ፈልጌ ማለት ነው። ገላሽን አያጥቡሽም ለቤተሰብ? አባቴ ያጥበኛል ግን ስራ ክረምት ብቻውን ስለሆነ በቃ እዛም በኋላ ሁሉም በቃ ምንም አያቋጥሩኝም። አብዳለሽ ምናምን እንግዲህ እኮ በመንገድ ነው የምትጣል ብዙ ነገር ይላሉና በቃ አባቴ ብቻ ነው የሚቆጣጠረኝ። ትንሾቼ ትንሽ ናቸው ገና የኔ ትንሾች ናቸውና ትልቁም የራሱን ስራ ነው በቃ ማንም ይቆጣጠረኝ አልነበረ። እዛም በኋላ በቃ ምን ሆኖ ነው እየተባለ ነው ቤት ራሱ የሚወራ ሰው ጎረቤት ምን ሆኖ ነው እያለ ስለሚያወራ በቃ ሰው ሁሉ ጠልቶናል። ከዛም በኋላ በቃ በበነገቴው ተነሳውና ልብስ ቀየርኩና ነጠላ ለብሼ ለወንድሜ ሚስት እንደዚህ ለብሼ በሄድ ያምርብኝ ቤተክርስቲያን እያልኩ አወራታለሁ። እሷ ደግሞ ገና እንዳመመኝ ስለመሰላት ዝም ብላ ታሾፍብኛለች። ከዛ ያን ቀንም እንደዛ ብዬው አልኩ። ከዛ ሌሊት በህልሜ ማንም አይታየኝም ነበር በፊት። አንተ ራሱ እዚህ ቁጭ ለቆይታ ያውን ብትሄድ ትዝ አትለኝም። ከዛ ሌሊት ሙሉ ጓደኞችን ማስታወስ ጀመርኩኝ። ከዛ አባቴን እየቀሰቀስኩ ከሌ ትዝ አለኝ ተክለ ሃይማኖት ነበር ቤተክርስቲያን የሚሄደው በብዛት ዳባት ከከተማው። አረ ተክለ ሃይማኖት ቤተክርስቲያኑ ታየኝ ምናምን እያልኩ አወራለሁ። ከዛ ጧት ተነስቼ ራሴ ታጣጥቤ ቤት አጽድቼ ምናምን ቁጭ አልኩ። ከዛ በቃ አባቴም ደስ እያለው ሄደ። አቡዬን እንዘክራለን። የአቡዬ ዕለት ራሴ ወጥ ሰራው። ወገቤን ነው መቋቋም ያቃተኝ ምግብ ስለማልበላበት ስበላ ተሎ ነው የሚወጣ አይቆይልኝም። ቅምስ እንዳረኩ ወዲያው ውጥት ይላል። ከዛ በኋላ ወገቤ አልጠና አለ እንጂ ደህና እየሆንኩ በቃ እየተሻለ ይሄደ። ከዛ በኋላ ግን በቃ በፊት ዝምተኛ ነኝ ነበር አላወራም። ከቤተሰብ ቤት እጄ ራሱ እስቲ ሁልጊዜ እንግዳቱኝ ነው የሚሉኝ ነበር። ከዛ በቃ ሄዳንኩ በኋላ ድኛለሁ። ግን በቃ ዝም ብዬ ማውራት ነው፣ ከትልቅ ሰው ወሬ ሁሉ መግባት ነው፣ ዝም ብዬ መሳቅ ነው። በቃ ስራዬ እንደዚህ ሆነ። ከዳንኩ በኋላ በቃ የባሰን የሆንኩ በቃ ምላሴ ኧረ ተይ ዝም በይ። አባቴ አንድያውን በቃ የሚያለቅስ አይቶ እያለቅሳለኝ ወሬ የዛ ቤት እጄ በቃ የሷ ድምጽ ነው መባል። ምላሴ በቃ በላይ ነው የምልህ። ዝም ብዬ ቁጭ ካልኩበት ደግሞ አለቅሳለሁ ከመሬት ተነስቼ። ውስጤ በጣም ነው የሚጨናነቅ። ከዛ በቃ ከእናቴ ቤት ሲሄድ ሁልጊዜ እንጣላለን። ታሽሎይም በቃ መጣላታችን አላቆምንም። በቃ አትምጭ ተባልኩ። ካጎቴ ጋር ሆንኩ ከከተማው ማለት ነው። ከዛ በቃ እንደ እንግዳ ከሳምንት አንድ ቀን ደርሼ እመጣለሁ። እሱንም አባቴን ካገኘው ነው ቁጭ ብዬ የምውል እንጂ በቃ ሰድም ያመኛል ከእናቴ ቤት ማለት ነው። እናትሽና አባትሽ አንድ ጋር ናቸው አይደል? አዎ አንድ ላይ ናቸው። እና አባቴ ወደ ውጭ ካልወጣ ከቤት ካለ እሱ ጋር ቆያለሁ። እሱ ብቻ ከሌለ እሷን አግኝቼ ተሎ እመለሳለሁ። ከወንድሜ ቤት ገብቼ የፈለኩትን ስራ እሰራለሁ። ከጎረቤትም እሰራለሁ። ከእናቴ ቤት ግን የተደፋ ኋላ ቀና በቃ የተወሰነ መንገድ ሲቀር ወደ ቤት ልሄድ በቃውን በምን ልጣላ አስባለሁ። እሷ በሰላም እናቴ መጣሽን ብላ ልትቀበለኝ ስትል እንግዳ ልቀር ኖር ያለው በቃ በሆነ ነገር ገጥማታለሁ። ከዛ በኋላ በቃ አትሂድ ተባለ። ከአጎቴ ጋር ተቀመጥኩ። ከስንት አንዴ እየሄድኩ እንደ እንግዳ እየደረስኩ በቃ ማህበር ሲሆን ራሱ እጅ አላበስልም። ሌላ ሰው ዶ ሲያበስልላቸው እኔ በቃ እንደ እንግዳ ሆንኩኝ። እዛም በኋላ በቃ እንደዛ እያልኩ አጎቴ ጋር ቆየሁኝ። 2015 ወደ ጎንደር መጣ። ከዳባት ወደ ጎንደር ማለት ነው። ከዛ አስተናጋጅ ስራ እሰራለሁ። በቃ ማውራቴን ባልተውም ሌሊት ስጮሂ ነው የምታሪ ይሉኛል፣ ይፈሩኛል ጓደኞች።
በደንብ ስታወሪ ነው የምታወሪው አይሰማም እንጂ ስታወሪ እኮ ነው የምታሪ ይሉኛል። እዛ ጸበል አምጥቼም ጸበል እጠጣለሁ። እንደዛ እያልኩ ቆየሁ። እዛ ወደ አዲስ አበባ መጣሁ። ወደ ቤተሰብ አልሄድም። በቃ 1 አመት ቆይቼ ሄጄ በአንድ ቀን ነው የተመለስኩኝ። ብዙም ቁጭ አልም። ልጅ ናፍቆትሽን ሳልወጣ ናፍቀሽ ያለሽ በቃ ዝም ብዬ ነው የምመጣ። እዛ በቃ ያ ሁሉ ሆኖ ነገር ሆኖ ግን ደህና ነን። አሁን እናቴም ትንሽ ለውጥ ነበራት ብዙም አይደለም እንጂ እኔ ግን ቀድሜ ያዳንኩኝ። በቃ ሁሉ ነገር እንደዛ ሆነ። አምና መጋቢት ላይ ወደ አዲስ አበባ መጣሁ። እዛ መጥቼ ሰው ቤት ስራ ገባሁ። ሴትዮዋ ጴንጤ ነበረች፣ እሱ ኦርቶዶክስ። እዛ ችግር የለውም እንዴ ምናምን ስል ቄስ ነበር ያስገቡኝና አረ ችግር የለውም ብቻ በእምነትሽ መጽናት ነው እንጂ እነሱ ባልና ሚስቱ ነው እየኖሩ አይደል እንዴ ምናምን ሲሉኝ እሺ በቃ ብዬ እንደዛም ካሉን ከልብሽ ደስ ካላለው በቃ 1 ወር 2 ወር ቆይተሽ ትወጫለሽ ሀገሩን እስክትለምጂው ነው አሉኝ። እሺ ብዬ መጣሁኝ። እዛ ገብቼ ጸባያቸው እየተመቸኝ ሲሄድ አብሬ ቆየሁ። እዛ በቃ በርሚንግ ጊዮርጊስን ሳየው በቃ እናቴ እንደምትድን እርግጠኛ ነበርኩኝ። እዛ በቃ ቲኬት ለመቁረጥም አሰብኩኝ። ልሄድ ነው ብዬ አሰብኩ። ለእህቴ ነገርኳት። ደግሞ ለሰው ሁሉ አውሪ ነው የሚለኝ። ልሄድ ነው እያልኩ ለሁሉም አወራለሁ። አይወራም እኮ ጸበል ሲከድ ሲዝም በይ ትለኛለሽ እህቴ። አይ ልሄድ ነው አልኩኝ። ከዛ ከነሐሴ ጀምሮ እከታተላቸዋለሁ። ብዙ ምስክርነት እነሱ ምስክርነት ሲሰጡ እኔ ሁልጊዜ እያለቀስኩ ነው የምሰማቸው። በቃ የሚሰጡት ምስክርነት በጣም ደስ ይላል። ከዛም በኋላ እንደዛ እያየው በጣም ሳስቸግራቸው ስልክ ሰጠች። ትርፍ ስልክ ነበራት የቷ ስልክ ታች ማለት ነው። ከዛ በዛ ስልክ መከታተል ጀመርኩ። ማታ ላይም ላይ ስገቡ አያቸዋለሁ። ሁልጊዜ እከታተላችሁ ነበረ። ከዛ በቃ መሄድ ፈልጋለሁ ምናምን ብዬ ስጠይቅህ አንተን ነው ያልከኝ። ከዛ ጥር 3 ቀን ነው ልቆርጥ የመጣው ቲኬት። ቆርጬ ስመለስ ለ1 ወር ነበር የቆረጥኩና 16 ሺህ ነው የመሰለኝ። እኔ ደግሞ እዛ ለ1 ወር ሲሆን 18 ሺህ ነው አለች ልጅቷ። ያስኩ 17500 ነው። ሌላው ገና ደሞዜ ልቀበል ነው። ከዛም በኋላ በቃ እሺ ብዬ ልጅቷ ችግር የለውም እዛው 2 ሺህ ብር መጨመር ስለምችል ያ 16 ሺህ ብር ቆራጭና የ1 ወር ትችያለሽ አለችኝ። እሺ ብዬ ቆርጬ ስመለስ ከዛ አራብሳ ደርሼ ልፍ ስል ቆርጬ ማለት ነው። ከዛ የሆነ ልጅ መጣና የገጠር ልጅ ነው የሚመስል እንጃ እንግዲህ የገጠሬውን የከተማ አላውቅም። ከዛ እናት እኔ ማተብሽን አይቼ ነው ሎተሪ እባክሽ ይልኝ ደርሷን ተብዬ ሌላ ሰው አላምንም አለኝ። አረ እኔ ለሀገሩ አዲስ ነኝ ደግሞ አላውቀውም ሎተሪ እንዴት እንደሚባል አላውቀውም አልኩት። ከዛ አንደኛው መጣና አይን ያሳይሻለሁ አለና እንደዚህ መተት ታረገኝ። ከዛ አረ ብሬያቸው ሄዳለሁ እኔ ማልኩና በቃ ተከትያቸው ሄዳለሁ። አንደኛው ደግሞ ልፍሎ ትልቅ ሰው ነው እዛው አገኘ ነው። ከዛ ሶስታችን የት እንደሚወስዱ ያላቅም ዝም ብዬ ሄዳለሁ በቃ። ከዛ ውሃ ጠማኝ ሲሉ በጀብር ይዤ ነበረ እንትን ሳሙና ምናምን ቁምጣ ያስፈልጋን አይደለ ያን ልገዛ ማለት ነው። ከዛ በዛ ቡና ማሪያ ሲሉ ቡና ገዛላቸዋለሁ። ውሃ ጠማኝ ሲሉ ውሃ ገዛላቸዋለሁ። እነዛው ሌቦቹ እሺ ነው በቃ እንደ ዘመን ነው የማወራቸው። ከዛም በኋላ በቃ እና ምንድነው የሚሻል ምን ላደርግ ነው እኔ የምሄድ? አይ አንቺን ስላመና አንቺ ስለምታወጭለት አረ እኔ እኮ የሰው ቤት ነው የምሰራ በሉ እኔ ደግሞ ገዳም ልሄድ ስለሆነ በዚህ ሳምንት የለውም ስራው። አረ ችግር የለውም። ከዛ በኋላ በቃ እንደዚህ ከነኩኝ በኋላ ሽሽ እያልኩ ነው ዝም ብዬ የምከተላቸው። ከዛ ማታ 12 ሰዓት ጎሮ ላይ በዚህ ደርሰሽ ነኝ መጀመሪያ። ከዛም በፊት 15 ሺህ ብር አስልኪ ብለውኛል እንጂ 15 ሺህ ብር አስልኪ ሲሉ የሚያስልከኝ ልጅ ደግሞ የሆነ ልጅ አለና እህት የምታውቀው ከሰላምታ ውጭ እኮ አላወራውም። ግን ያን ቀን ደፍሬ 15 ሺህ ብር ላክልኝ ያልኩት ለምንድን ነው አለኝ። አይ አሁን ነው የምልክልህ በ2 ደቂቃ ውስጥ ይላክልሃል በይው ይሉኛል። እነሱም ይሉኝ ብቻ ነው ማረግ። ከዛ ስለው ያን ልጅ ደግሞ እሺ ብሎ ከባንክ ሄዶ ሊልክ ሲል የኔ አካውንት እምቢ አለ። ደጋሞ ቢሞክር እምቢ በቃ ወደ ሌላ ሰው ትራንስፈር ላደረገውና በዛ በሞባይል ባንኪንግ ይሞክርልሻል አለኝ። ከዛ ለዛ ልጅ ለሌላ ሰው ማለት ነው ትራንስፈር አድርጎለተኝ። ከዛ ወደ እኔ ሊያደርግ ሲልም እምቢ አለ። ከዛ ሌቦቹ አካውንታቸውን ሰጡኝ። በዚህ ላክ በይው አሉኝ። ከዛ በዛ አካውንት ስልክም እምቢ አለ። በቃ ብሩ ሳይላክላቸው ቀረ። ከዛ እስከ 12 ሰዓት ጠበቁ። ደጋግሞ ቢሞክረው ልጁ እምቢ አለ። ከዛ የነበረኝን 1500 አውጥቼ ሰጠዋቸው። ስልኩን ስጪ ያሉ ስልኩን ሰጠዋቸው። ከዛ ትንሽ እርመድ እንዳልኩ ዝም ብዬ ካካልኩና ከባንኩ ደርሰሽ ነኝ ነው ያሉኝ። ከንግድ ባንክ ድረስ ብዬ መልስ ስል እነዛ ሰዎች የሉም። ከዛም በኋላ በቃ ስደውል አያነሱም። እንደዛው እኔ ማታ በቃ ሴትዮዋ ትቆጣያለሽ ብዬ ለእህቴ ደውዬ በቃ ብሩ ጠፍቶኛል ስልኩን አጥፍቼዋለሁ በይልኝ አልኳት። ከዛም በኋላ በቃ ጠፍቷን ብላ ነገረቻት። ከዛ አትሂጂ እያሉ ሲከራከሩ ያይ ነበር።
በጣም ይፈልጉኛል። አብሬያቸው እንደሆነ ስራ ጀምርልሻለሁ ብዙ ነገር ነበር የሚሉ በጣም ደግ ሰው ናቸው። ግን እኔም እንድቆይ ይፈልጋሉ። ብርሽን ማታ አጥፊ ይላሉ። ከዛም በኋላ በቃ እሺ ብዬ አቤት እንደደረስኩ ምንድነው የተፈጠረ አለችኝ። አይ ሌቦች እንደዚህ ወሰዱ። ያ ገብርኤል ያ ጊዮርጊስ ምትዩና መጥቶ ባላዳነሽን አለሽ። አይ ለበጎ ነው አልኳት። ከዛ እባክሽ ለበጎ ነው አትበይ፣ እግዚአብሔርን ትተሽ ጊዮርጊስ ጊዮርጊስ እያልሽ አየሽ የሰራሽን ስራ አለሽ። እግዚአብሔር የሚወደውን ይፈትናል ስላተኝ። ከዛ በኋላ እግዚአብሔር እያስለቀስ አይደለም የሚወስድ እያስደሰተ ነው። አየሽ አንቺ ሁልጊዜ በቃ ሰማዕቱ ምትይ ገብርኤል ምትይ ምን ሆነሽ ነው? ሁልጊዜ ትከራከረኝ ነበርና በቃ ሌሎችን ስጠራ ደስ አይላትም፣ እግዚአብሔርን ብቻ ስጠራ ነው። ከዛ እንደዛ አለችኝ። በበነገቴው ላንተ ደወልኩልህ። ከዛ ደወልኩልና ብሬን ተሰርቅ ያለው ስልህ አይ ችግር የለውም ትመጫለሽ አልከኝ። በቃ ተራ 14 ሄድኩኝ። ያችን የጎደለችሽን 2000 ብሯን ነበር ሙላልኝ ያለ እዛ እንደውም ቆይተሽ ተራራ ወጥተሽ ደውለሽ አስተባባሪዎች አልጭናሉኝ ብለሽ አይደለ? ድምጽ ሪከርድ አድርጌና የኔን ድምጽ አሰሚያቸው ብዬሽ። ችግር የለውም እንደዛ ነው የመጣሽው አይደል? ስመጣ እንደዛ ነው የመጣው። በጣም ከፍተኛ የሆነ ቻሌንጅ ነው የገጠመሽ። እግዚአብሔር ይመስገን ግን ሁሉንም አልፈሽ ወደ ቦታው ደርሰሻል። ያው ወጣት ነሽ፣ ልጅ ነሽ። ከእናት አባትሽ ቤት ጀምሮ በእንደዛ አይነት ሁኔታ ማለፍ እግዚአብሔር የሚወደውን ሰው ብቻ ሳይሆን የሚፈትነው የሚወደውን ነገር ያደርጋል። እግዚአብሔር የፈቀደውን ሁሉ ስለሚያደርግ በስራው አይሳሳትም። መልካም ነው። ቅዱስ ጊዮርጊስም ቅዱስ ገብርኤልም የእግዚአብሔር ባለሟሎች ናቸው። ለእኛ ደግሞ አጋር ረዳት ሆነው የተሰጡን ከእግዚአብሔር ብቻ የተሰጡን ድንቅ ስጦታዎች ለምናምናቸው በአማላጅነታቸው፣ በጸሎታቸው፣ በተራዳኢነታቸው ለሚያምን ሰው ብቻ በቅርበት የሚከታተሉ ናቸው። ግን እግዚአብሔር ለምህረትም ለመዓትም ይልካቸዋል። የእግዚአብሔር መልአክ ነው ቅዱስ ገብርኤል። ቅዱስ ጊዮርጊስ ደግሞ የእግዚአብሔር ባለሟል ሰማዕት ነው። በጣም ደስ የሚል ቆይታ ይኖረናል። በርሜል ቅዱስ ጊዮርጊስ ስትሄጂ መንገዱ እንዴት ነበር? ታውቂው ነበር ወይ? እንዴት ነበር የጉዞ ሁኔታ ላይ ጀምሪ እስቲ። መንገዱን አላውቀውም። በጎንደር እስከ ሻውራ አውቀዋለሁ፣ በዚህ ግን አላውቀውም። እሺ እዛ ሲሄድ ከዚህ ያው ደወልኩላቸው፣ ሌላም የሚሄዱ ነበሩ። እዛ የሆነች ልጅ ማቃት ነበረች እንደዚህ ትኬት ቆርጣ ስትመለስ ያገኘዋት ከሪፖርት ማለት ነው። አጋጣሚ ተመሳሳይ ነበር ትኬታችን የምንሄድበት ፕሌን ማለት ነው። ከዛ አብረን ሄደን አቦዬ ነበር ያረፍነው። መተው ተቀበሉ። በጣም ደስ የሚል ምሽት ነበር። እያስተማሩን እየዘመሩን ነበር ያመሸ። እዛ 11 ሰዓት ነው ተነስተን ሄድን ወደዛ ስንሄድም እየተማርን ነው። ደስ በሚል መንገድ ነው የሄድነው። ያው መጨረሻውን በር ነበርን፣ ግን ደስ ይላል እያስተማሩን ስለሚሄድ ወደ ላይ ወደ ታች ቢሉም ደስ የሚል ቆይታ ነበር። ከዛ ምሽት ደረስን። እንደደረስን እዛ አደር እራፉ ዛሬ ተባልና አርፈን ጧት ነው ቄዳር የሚቀደር ንስሐ የሚገባ ተባለ። ያው እኔ ከሁለቱም ነበርኩበት። ንስሐ ገባው። እንደጨረስኩ ወደ ጸበሉ ገባው። ከዛ ወደ ጸበሉ እንደገባው የመጀመሪያ ቀን ጥምቀቴ ጥቅጥቅ ያለ ጨለማ ነበር የሚታየኝ። ከዛ ቅዱስ ገብርኤል ነው ለምን ጴንጤ ቤት ገባሽ? እናቴ ታማሳል ደግሞ ጠንቋይ ወስጄ ነበረ ሰው ቤት ዱላ ተብሎ 2011 ላይ ማለት ነው። ለምን ጴንጤ ቤት ገባሽ? ለምን ዝክሬን አቋረጭ? 3 ወር ዘክሬው ነበር ጎንደር ማለት ነው። 3 ጥያቄ በቃ እየጠየቀበት ትልቅ ገመድ ነው። ገመዱ የሰንሰለት ነው እና በጣም እየጎተተ ነበር የሚወስደኝ ጥቅጥቅ ወዳለ ጨለማ። እሺ ይቅርታ ዘክራለሁ፣ እሺ ዘክራለሁ እያልኩት በቃ ጥቅጥቅ ወዳለ ጨለማ እየወሰደ እንትን ሳይለኝ ነው የነቃው፣ ወደ ጨለማው ሳይጨምረኝ ማለት ነው። እና እዛው ላይ ገና ሳልነቃ የዛር መንፈስ ነኝ። ከልጅነቷ ጀምሬ እናቷ ላይ አብሬ ነው ያደግኩኝ። ቤተሰቡ ሙሉን ሳምሰው ነው የቆየው። ልገላት አስቤ ነበር፣ አልሞተሽልኝም። አሁንም ሃይማኖቷን ላስቀይራት ነው የነበር። መጣችብኝ። ብሯን ያስጠፋዋት እኔ ነኝ። በቃ ሁሉን ነገር ያደረኩት እኔ ነበር። እንዳትመጣ ብዙ ውጊያ ያደረኩ። አሸንፋ መጣሽ፣ ቅዱስ ገብርኤል ያውቃን እያለሽ መጣሽ እያለ በጣም ብዙ ነገር ነው የለፈለፈ። ሁሉ ቢታወቀኝ ነበር። ስነቃ ራሱ ለ3 ተይዤ ነው የነቃሁት። በጣም አስቸግሬ ነበር መሰለኝ። በቃ እኔ ነኝ ሁሉን ነገር ያደረኩት እያለ ነው የነቃሁኝ። እዛ ሁለተኛ ቀን ጥምቀት ደግሞ እንደው እዚሁ አንደኛው ጥምቀትሽ ላይ ጠንቋይ ቤት እንደሄድሽ ምን አለሽ ጠንቋው? የወፌ ነው አለ። እናቴ ታማለች። አይ የወፌ ነው መድኃኒት አጠጧት ወይም የወፌው ትተኮስ እዛ አለች። መድኃኒት ራሱ አለው እሱ። አረ ዝም ብሎ ነው ደግሞ ሁሉም እንደዛ ሲል ወንድሜ ይኸው ሰው ሁሉማ እናቱን እዛ መዛ ሄዳ ነኝ። እኔ ወንቅሸት ገብርኤል ነው ምኞቴ።
በፊት ጀምሬ ስለምመኘው እዛ ነው የምንሄድ ስለው እዛ ያጎቴ ልጅ ደግሞ እዛ ነበረሽ በቃ እዛ እሷን ወሰዳት ነበር አምጧት ነበር የምትል 2012 ሞተሽ ያልኩህ እና አምጧት ነበር የምትል እነሱ ደግሞ በቃ ልባቸው መንታ ነው የሚሆን። በፊት በቃ በስለት ነበር እናቴ የሚያደገሽው አንዴ ጠንቋይ እንትን የዛር መንፈስ ምናምን እያሉ የሚያጎሩት አለ አይደል እንደዛ አለባት እናቴ እና በቃ ያ ሁሉ ነበር ያመሰው እንጂ ጠንቋይ ቤት ምንም አይሰራም። በቃ ምንም አይልህም። እንደዚህ ነው ብሎ ችግሩን ቢነግርም መፍትሄ ግን የለውም። በቃ ዝም ብሎ እንደዚህ ነው ይላል ብርን ለመብላት። ችግሩን ግን ሳትነግሪው ይነግራል። አረ ምኑና ነው ብሎ ጠይቆ ነው ዝም ብሎ አይናገርም። ምኑና ነው ብሎ ጠይቆ ነው እንጂ ከመሬት ተነስቶ እንደዚህ ነው አይልም። ጫፍ ከነገርከው በዛ እንደዚህ ቢሆን እንደዚህ ነው ብሎ ይሄዳል። እዛ በቃ ያን ሁና ያሳየ ቅዱስ ገብርኤል ለምን ጠንቋይ ቤት ሄድሽ በቃ እየደጋገመ የሚጠይቀኝ እዛ የመጀመሪያ ቀን ጥምቀቴ በዚህ ነበር። ይሄንን ሁኔታ ንስሐ አልገባሽበትም? ይሄን ኃጢአት እዛው ተናግሬያለሁ። በፊት እንደ ዳንኩ ከአባ ተመልሼ ሄጄ ገብቼ ነበር። ግን በትክክልም አልተናገርኩም፣ በትክክልም አልጨረስኩትም። እንደው ሰማዕቱ ጊዮርጊስ ደንሳ ስትገባ ደስ እያለው ሁሉን ጨርሰ ነው የምትናገር። ክብድ የሚል ነገር የለም። ብትረሳ ራሱ በበነገቴው አስታውሰ ነው የምትናገር። ቅልል ይልሃል እንጃ ለምን እንደሆነ አላውቅም። ከጀርባሽ ሰዎች የሚያወሩትን ይገላል የሚለውን ፍራቻም ተሸክመሽ ስለምትሄጂ እንደዛ የሚሉትን አለ። በርግጥ ንስሐ በቀላሉ ሳትፈሪ ለመናገር ይረዳሽ። ብቻ ቅልል ብሎ ነው የምትናገረው። ስትረሳ ራሱ ትዝ ሲል ወይኔ ይህን ሳልነግረው ብለህ ትንሽ እጃውን እየሰገርኩ ውይ ይህን ሳልነግረው ስላ ትንሽ ንገሪው ስትያት እጄ ላባ ተናገርኩኝ የረሳሁትንም። በቃ ምንም የምትፈራው ነገር የለም። ቅልል አድርጎ ሁሉን ነገር በቃ ንግር ነው የምታረግና በቃ ንስሐ እንደገባው ነበር ቅልል እንዲያለኝ የሆነ እንደ ላም ሆኖ ነው የወረደ። ጸሎት እያረኩ በቃ የሚያስጨንቀኝ በጣም ነው የምጨነቀው እኮ የሚያስጨንቀኝ ነገር ሳላውቀው ዝም ብዬ እጨናነቃለሁ። ሰው ሲጫወት አብሬ አልጫወት መለፍለፍ ብቻ ነው በቃ እኔን አውሬ በላይ ወሬ ብቻ ነው የማወራው። በቃ ብቻዬን ስሆን አለቅሳለሁ ምናምን። ያ ሁሉ ገና ንስሐ እንደገባው ነበር ቅልል ያለኝ። ከዛ በቃ የመጀመሪያ ቀን ጥምቀቴ በዚህ ተጠናቀቀ። በሁለተኛ ቀን ደግሞ እዚህ ሁኜ የቤተሰብ ንስሐ ስጡ እያልኩ መጽሐፍ ስማቸውን ስጽፍ ነበር። ሁሉም አልገቡም ንስሐ ግቡ ግን እኔ ይዤላችሁ እሄዳለሁ ንስሐ የገባ ነው የሚያዝ እያሉ ሲያወሩ ሰማ ነበር በዚህ በካሜራ ሳያችሁ ማለት ነው። ከዛም በኋላ በቃ አልገቡትም። ግን እኔ ይዤ ወረቀቱን ይዤው አልገባውም ፈርቼ። ከዛ የራሳችሁን ሳጨርሱ የሰዋት አስገቡ እያሉ ሲያወሩ በቃ ዝም ብዬ ልግባ ብዬ የራሴን ብቻ ይዤ ልግባ ብዬ ገብቼ ቁጭ እንዳልኩ የሁሉም ስም መጣ። ግን መጽሐፌ ብቻ ነው እንጂ ደጋግሜ አላነበብኩትም። የሁሉም መጣና የሁሉንም ጠራውኝ። ከዛ ልክ ጸበሉ ሲመጣ ስሰወር ብርሃን ቦታ ነው ሳር ቦታ። ከዛር ቦታ ጥጃ ነገር ነውና እሰሪው አለኝ። እስር ላረገው ስል ብጥስ አለና ሄደ። ሀረ ተበጠሰብኝ ስለው ተከታያቸው ይለኛል። ከዛ ጥቅጥቅ ያለ ጨለማ ነው። እነሱ ይሮጣሉ፣ ብዙ ናቸው። አብሬ ይሮጣሉ። ጥጃ አይደለም ሰው ነው። ከዛ ያጎቴ ልጅ ነው ያዩዋት በደንብ። ከዛ ምንድናቸው ስለው በታች ስልክ ስክሪን አረገና ይሄው ዘርዝረሽ የጻፍሽው ነው በዚህ ማል ጠንቋይ ቤት ይሄዳል አለና አሳየኝ። ከዛ ሲሄድ ውይ ያልኩ ነው የምከተላቸው በጣም እየጮኩ እነሱም እየጮሁ ነው ፊት ይሄዳሉ ጨለማ ውስጥ። ከዛም በኋላ መልሻቸው አለኝ። እሺ ብዬ አሁንም ምልስ ሲሉ ጥጃ ሆኖ ታየ ከብርሃን ቦታ አሰርኳቸው። ከዛም በኋላ በቃ እንደዛ ብዬ ከሰዓት ሂጄ በቃ እንደዚህ አይቻለው ንስሐ እንድትገቡ ብዬ ለሁሉም ተናገርኩኝ። ከዛ ቤተሰቦቼ ሁሉም ነው የገቡ። ያጎቴ ልጆች አልገቡም። ቤተሰቦቼ ግን ሁሉም ገቡ። እናት አባቴ ወንድሜ ገቡ ንስሐ። እህቴም እዚህ የሰው ቤት ነው የምትሰራ አዲስ አበባ ልጅ ትልቅ እህቴ እሷም ገብቻለሁ ብላ ደወለሽልኝ። ከዛ በሶስተኛ ቀን ጥምቀት ደግሞ ኪዳነ ምሕረት ነበር የሄድንና ተመሳሳይ ጨለማ ነው ያየው። ከዛ የጊዮርጊስ እኮ ይሄን አይቻለሁ ብዬ ለሰው እያስረዳው ብቻ ነው የነቀው ኪዳነ ምሕረት ሂጄ ማለት ነው። ከዛ የሰባራ አጽሙ ሌሊት ደግሞ እሑድ ቀን ነበርና እንደ ህልም አድርጎኝ ነው የሆነች ሴትዮ አቁርቢ ብላ ከሷ ጋር ቁጭ ብዬ ማለት ነው እንደ ህልም አደረገኝና እሳር ነው ትልቅ እሳር የተጠቀለለ የገጠር ሰው እየመጥቶ ሀይኒ ላይ ያወጣና ወደ ቤተክርስቲያኑ ይዞት ገባ። እዛ የሰባራ አጽሙ ማለት ነው። እዛ ምንድነው ብዬ ብትትስል ምንም የለም። እዛ ዙሮ ደግሞ እንቅልፍ ያዘረገኝ። አሁንም ያ ሰው እየተመልሶ መጣና ልጁ አይታየኝም እግሩ ብቻ ነው የሚታየኝ እና የኔ እግር ገመድ ታስሮበታል የምንታሰርበት ገመድ ማለት ነው። የልጁም ታስሯል። እዛ ሁለታችን እንደዚህ ሊያስር ሲል ልጁ እንደዚህ ነጥቆ ሲሄድ እኔም እንደዚህ ብዬ ንቅት አልኩና ቁጭ አልኩኝ። እዛም በኋላ እንደዛ 12 ቀን ስጠመቅ ጨለማ ነበር ሁልጊዜ የማየው ይጠፋብኛል። ሳየው ደግሞ በቃ
ተመሳሳይ ነገር ይሆናል። ከዛ አንድ ቀን ስጠመቅ ደግሞ የገብርኤል ጨለማ ውስጥ ነውና ሙቼ ነው የሚመስለኝ። በቃ ሙቼ ጨለማ ውስጥ ነው፣ ወይ እሳት አይደለም ወይ ምንም ነገር አይደለም፣ ግን ጨለማ ውስጥ ነው እና በቃ በጣም ነው የምሰቃየው። ወይ እያልኩ ጮሃለሁ። ወይ ከዚህ ማን ያድንሻል? ድሮ ነበር ወይ ማለት አሁን ወይ ብትይ ምን ታደርጊያለሽ ይለኛል። ጥቁር ነው በቃ አይታየኝም። ከዛ ቅዱስ ገብርኤል 2 ቀን አሳርፏት አላቸው። ከዛ ያቺ ቀን ቅዳሜና እሑድ ናት ብዬ ቅዳሜና እሑድ ትመስለኛለሽ አረፍኩ። ከዛ ሳር ቦታ ቁጭ ብዬ አይ መከራዬ ነገ ደግሞ ልገባ ነው እኮ እዚህ ጨለማ እያልኩ አለቅሳለሁ። ከዛ መልሰው ጎተው ይዘውኝ ከዛ ጨለማ ገቡ። ከዛ ሲገቡ በእኔ ቀን ልቀቋት አላቸው ቅዱስ ገብርኤል ማለት ነው። ከዛ በሱ ቀን ደግሞ ውጥት አልኩኝ፣ ነቃውኝ እንደዛ ብዬ ማለት ነው። ከዛ በቃ 12 ቀን ጨለማ ነው። ለአባቶች ተናገርኩ። ይህ ጨለማ ሁልጊዜ ጨለማ የማየው ምንድነው? ሁሉን ነበር የምጠይቅ ያገኘሁትን። አረ ጨለማው እያስጨነቀኝ ነው፣ ሰው ብርሃን አየው እንደዚህ ያየው ይላል። እኔ ግን ለምንድነው ጨለማ ማይ ስላቸው የዛር መንፈስ እንደዚህ ነው የሚያደርግ፣ የቤተሰብሽ ጣጣ ነው አሉኝ። ከዛ 12 ቀን ከተጠመቅኩ በኋላ በድምር 40 ቀን ነው የቆየው። ከዛ 12 ቀን ከተጠመቅኩ በኋላ አልገባም ነበር የሴቶች ጉዳይ ሁኛ ማለት ነው። ከዛ ቁጭ ካልኩበት ሰውነቴን በሙሉ እባብ ይወረኛል፣ ሙሉ ሰውነቴን ማለት ነው። ከዛ በቃ እባቡ በምን ልቀመጥ፣ ሰው ጋር ስቀመጥ ድንግጥ እያልኩ እነሳለሁ። ከዛ ይሄ እባብ ደግሞ ምንድነው ብዬ አሁን ለአባቶች ስጠይቅ እስኪ አይዞሽ ምናምን እያሉ በቃ ያጽናኑኛል። እኔ ለብዙ ሰው አላወራም። ከዛ በቃ ስቀመጥም ስተኛ እንቅልፍ ሲይዘኝ ብቻ ነው ያ እባብ የሚጠፋ። ከዛም በኋላ እንደዛ ሆኖ በ8ኛ ቀን ጸበል ልገባ ስል ደግሞ ታመምኩኝ። ከዛ ወደ ታች ነበር የሚያመኝ፣ አታት ነው አሉኝ ዶክተሮቹ። ከዛ ዋሬስ ሰጡኝ። 6 ሊትር ነበር ያን ቀን የጠጣው። ከዛ በኋላ ትገቢያለሽ ትተኛለሽ አሉኝ። እስከ ቀን ማታ ብቻሽ ነው መዋል ያለብሽ ብለው ዛፍ ስር ተጠግቼ ነው ያልኩኝ። ከዛ ትገቢያለሽ ሲሉኝ አይ ከባሰብኝ እመጣለሁ አሁን ግን አልገባም አልኩኝ። እዛ አሟቸው ሳያቸው እንትን ስል ነበርና ከዛም በኋላ እሺ ብዬ አልገባም ብዬ ከቤት ቆየሁኝ። ከዛ ተሻለኝ። ቁርጠት ብቻ ያመኛል። ከዛ ቁጭ ብዬ ሀውደ ምሕረት አበይ እምነት ብቻ ይኖርሽ ወጥቶ ሊሄድ ነው ይለኛል። ዝም ብሎ በሀሳቤ ነው እንደዛ የሚለኝ። ስል እባብ ብቻ ነው ለእኔው ብቻ ነው ወጥቶ ሲሄድ በዮርዳኖስ ይታየኛል፣ ከጉባኤው ቁጭ ብዬ ማለት ነው። ከዛ አሁንም በእጅ እንደዚህ ቅርጭጭ ያደርገኛል። አሁንም ወጥቶ ሲሄድ ይታየኛል እባብ። ከዛ በኋላ እምነት ብቻ ይኖርሽ እየዳንሽ ነው። እሺ በውስጤ ነው እንደዛ የሚለኝ፣ እየወጣልሽ ነው ይለኛል። እሺ ብዬ ከዛ ያ እባብ የሚታየ ይጠፋ፣ እንደዛ እየወጣ ማለት ነው። ከዛ ቁርጠት ነው የሚያመኝ ደግሞ ወደ ታች ቁርጠት እያመመኝ ርድ ሲያደርገኝ 3 እባብ ነው የሚመስለኝ። በቃ እዚህ ከወዴ ርድ ጓደኛዬ ነው ማማከራት። ኧረ እባብ ከሆዴ ርድ እያደረገኝ ነው። አንቺ ቁርጠት እኮ ነው ትላለሽ። አይ ሆዴ ርድ እያለ ሲያደርግ እባብ ነው በቃ መጋዝ ነው የሚመስል፣ እንደ መጋዝ ነው የሚከረክረኝ እላታለሁ። አይዞሽ በቃ እያለሽ ግን ቁርጠት ወደ ታች እያለኝ ብዙ ነገር ነው የሚወጣ፣ የስጋ ቁራጭ ነገር፣ ሞራ ቁራጭ ማለት ነው። ብዙ ነገር ይወጣልና ከዛም በኋላ በቃ እንደዛ እየዳንሽ ነው አሉኝ። በ2 ሳምንቱ ለቤተሰቦቼ ደውዬ ስናገርም ንስሐ ገብተናል አሉኝ። እስኪ ንስሐ ከገቡ እንደገና ልጻፈው አልኩና የቤተሰቦቼ ሙሉ ጽፌ ስገባ ምንም ነገር አልተጨነኩም። ሳልጨነቅ ወጣሁኝ። ከዛ ከአዳራሹ ተኝቼ ደግሞ የሆኑ አባት በእናንተ ጉዞ የመጡ ናቸውና እኛ ከአዳራሹ በ5 ቀን ነው ምናምን ቆይተን ይወጣል። ከሌላ አዳራሽ ነው ጉዞ ፓኬጅ ከዛ ከሌላ ቦታ ቆይተን እናንተ አዳራሽ እየሰራችሁ አልነበረ? እንደዛ ሲሰራ ግማሹን ሰው ወደ ሌላ አከራይታችሁ ነበረ። ከዛ ወደኛ ነበር የመጡት እኛ ካለንበት። ከዛ ሲመጡ የሆነ መጽሐፍ አንድ አባት አንብብ ያሉና ሰጡኝ፣ ውዳሴ መስቀል የምትል መጽሐፍ። እሷን እያነበብኩ ጓደኛዬ ኧረ አዳሉ አባለኔ ሳይሰጡኝም ስትላቸው ኧረ ሰጥሻለሁ አሉና ድንትን የጊዮርጊስ ገድል ሰጧተኝ። ከዛ እሱን ትንሽ አነበበሽና ተሎተኛሽ። እኔ ደግሞ ያችን መጽሐፍ እያነበብኩ እንቅልፍ የመጣ ትኝት ስል ከጸበሉ የምንታሰረው የለም እንደዛ ስር አድርጎ እንቅልፍ ይዞኝ ጊዮርጊስ ነው ሄጅ ስላል እንትን ገድሌን አንበቢ ይለኛል። እሺ ብዬ አላነበብኩም። ተመልሼ ትኝት አልኩኝ። ከዛ ተነሽ እያልኩሽ አይደል ተነሽ ገድሌን አንበቢ አለኝ። ከዛ እነዛ አባት እስኪመጡ ገድሉን ጨርሼ አንብቤ ያለሁ እንደዛ አሉኝ ማለት ነው። ገድሉን ቁጭ ብለሽ ይዘሽ ነው ወይስ መድረክ ላይ አርገሽ? ገድሉ አንበቢ ሲለኝ ቁጭ ብሏል። ልጅቷ አስቀምጠዋለሽ አንብባ፣ ከሩቅ ነው ከልጅቷ ነው እኮ። ልክ እንደ የትኛውን መጽሐፍ ቁጭ ብለሽ ነው ያነበብሽ? አዎ ዲያቆን ጠየቁ ማንበብ ይቻላል ወይ ስለው አይ ለጸሎት ካልሆነ ለማወቅ ማንበብ ይቻላል ሲለኝ እዛ በቃ ከጸበል ስመለስ አነባዋለሁ። ከገድል ቤት እንደተመለስኩኝ በቃ ሁሉም መጽሐፍ ሲያነብ እኔም ያን መጽሐፍ አነባለሁ።
እስኪመጡ ድረስ ጨርሻለሁ ያን መጽሐፍ ማለት ነው። ከዛ በቃ ያ ጨለማም እየቀለለ ሄደ። ገብቼ ስጠመቅ በቃ ደስ የሚል ብርሃን እያየሁ መውጣት ጀመርኩኝ። ያ 12 ቀን ካየሁ በኋላ በቃ ደስ እያለኝ ነው የምወጣው። ከዛም በኋላ በቃ ሁልጊዜ ቅልል እያለኝ ስወጣ አንዴ ደግሞ የሆነች ልጅ አለሽና ካቶሊክ ናት ልጠመቅ ብላ ነው ወደ ጥምቀቱ ሄደሽ እንደዚህ የእናንተ ምስክርነት አይታ ቤተሰቦቼ ጴንጤ ናቸው። ሁሉም እንትን ነበር ነው ካቶሊክ ነበር፣ ትውልዴም ካቶሊክ ነው። ከዛም በኋላ በቃ ቤተሰቦቼ ወደ ጴንጤ ሲሆኑ እኔ ደግሞ ግራ ገብቶኝ ነበር ካቶሊክ እንደሆንኩ ነው ብላኝ። ከዛ አሁን እዚህ መጥቼ ግን በኤልሻዳይ ነበር ስከታተል እዚህ ጸበል መሄድ አለብኝ ብላ ነው የመጣሽና ከዛ መጣ በቃ ያየሽውን ነገር አይታ አምናለች። ከዛ ከሰዓት የሆነች እናት ነበረችና ልትቆርብ ነው አብሬያት ነው ያለው ገላችን እየታጠብን በቃ ስንት ሰዓት እንሂድ ምናምን እያልን ስናወራ የት ልትሄዱ ነው ስትለኝ ልትቆርብ እሷ ስላት እኔ እኮ ካቶሊክ ነኝ የቤተ ክርስቲያኑን ሕግና ደንብ አላውቀውም። በፊት በእርግጥ ለቄሶች ልጠመቅ ነው ብዬ ተናግሬያለሁና እስኪ አብራችሁ ይሁኑ አለሽ። እሺ ብለናት ሌሊት አስጠምቀናት አቆረብኳትና አብረን ሆነን ከሷ ጋር አብሬ ተኛሁ። ከዛ ተኝቼ ጊዮርጊስ እንትኑን ይዞ ዘንዶውን ማለት ነው ዘንዶ እስከነ ነብሱ እና እንደዚህ ነው የሚነካካው። ከዛም በኋላ እኔ ያጠገቡ ነኝ ምንም አልፈራም። ከዛ ሰማዕቱ ስለው አቤት አለኝ። ከዛ እኔ እኮ ስንት ኃጢአት ሰርቻለሁ ሁሉን ኃጢአት ዘረዘርኩለትና ይሄ ራሱ ትንሹ ኃጢአት ነው በጣም ብዙ ኃጢአት ሰርቻለሁ ለምንድን ነው የማትገለኝ አልኩት። አድንሻለሁ አልገልሽም አለኝ። ከዛ በመሀልም ኪዳነ ምሕረት ይዤ ነበረ አታልቅሽ አይዞሽ ዳግመኛ አትበድይ ከዚህም ጊዮርጊስም በቃ ዳግመኛ አትበድይ አይዞሽ ነው የሚሉኝ። ከዛ በቃ እንደዛ እያለ ትንሽ ቀን ሲቀረኝ ደግሞ ቀኑ ብዙ ስለሆነ ነው በዚህን ቀን ማለት 40 ቀን ስለሆነ ያው 40ውን ቀን አልተጠመቅኩትም 26 ቀን ነው የተጠመቅኩኝ ድምር ማለት ነው። ወደ ወዳን ተጠመቅም አይደለ። ከዛ አንዴ ደግሞ ገብቼ አርምሞ አስጠብቂ የደጋገመ ነው የሚነግረኝ። አርምሞ ምንድነው ሁሉንም መስክሪ አርምሞ አስጠብቂ ሂጅ ተናገሪ አለኝ። ከዛ ብዙ ነገር ነግሮኛል ሁሉ እንዳለ ጠፋብኝ አርምሞ ብቻ ነው ትዝ የምትለኝ። ከዛ አሳሪፋችን ስነቃ ብዙ ነገር መስክሪ ተብዬ ብዙ ነገር አይቻለሁ ግን ሁሉም ጠፋ አልኩት። ያየሽውን ነገር አትረሽም ነበረ እንደዛ ከሆነ ደግሞ ነገ ደግመሽ ነገ እመሰክራለሁ እስኪ ሁሉንም አሳየ አንተ ከሆንክ ብለሽ ጠይቂው አለኝ። ከዛ እሺ ብዬ ጠየቅኩተይ በበነገቴው ስጠመቅ ልክ ያንን ያሳየኝን አመጣና ነገረኝ። ስተት ስናገር አፌን ፍን ያደርገኛል እዛው ሁኜ መሰክር ያለው ከንተኑ ሳል እንደታሰርኩ ማለት ነው። ከዛም በኋላ ያላገቡ ሰዎች ቆርበው እንዲያገቡ በቁርባን እንዲያገቡ ሃይማኖታችሁን ጠብቁ። ጸበሉ ደግሞ በቃ ጫማ ከሩቅ እንዲወለቅ አርምሞ እንዲጠበቅ ብሎ ነገረኝ። ያንን ለዲያቆን ተናገርኩ። ከዛ ቃለ ምስክር ሲባል አልናገርም አልኩ እንጂ መጀመሪያ እናገራለሁ ብዬ እንግዲህ አሳየ እንጂ እናገራለሁ ብዬ እዛ ደግሞ ፈራውኝ ሰው ስብስብ ብሎ ማታሳየው አይ አልናገርም ለጓደኛዬ ነገር ታይ ዝም ብለሽ መስከሪ ነገ ስገቢ ደግሞ ለምንድን ነው ያልተናገርሽ ትባያለሽ ትለኛለሽ። አይ ሰው ሁሉ ፈራው አልኩና ቃለ ምስክር ነው ሲባል እዛ ሰው እየተነሳ ሲል እኔ ያደድም ቁጭ ስል 3 ጊዜ ነው የጸበሉ ማዛ መጥቶ ያፈነኝ። እፍን ሊሰውረኝ አረ ለቅድስት ልሰወር ነው ስላት ከጉባኤው ማለት ነው። ታነሽ አላልኩሽም ሂጂ መስክሪ ያልመሰከርሽ ነሽ ነው አለኝ። ከዛ ሂጄ ስናገር ስመለስ ቀለል አለኝ። ከዛ አንዴ መጨረሻ ከተናገርኩ በኋላ ማለት ነው ህጻናት ናቸው ተሰብስበው የሚስሙኝ ህጻናቶች። ከዛ ከሩቅ ደግሞ ሰይፍ የያዙ ሰዎች ይታዩኛል። ከዛ እንደዛ እያልኩ ነቃለሁ። በብዛት ደግሞ ያየሁት ነገር ይጠፋብኛል። ከዛ የመጨረሻ ቀን ጥምቀት ደግሞ እየሳኩ ማለት ነው እየተጫወትኩ ደስ ከሚል ቦታ ከብዙ ሰዎች ነጫጭ ከለበሱ ጋር እየሳኩኝ ነው የነቃሁት። እንደዚህ ነበረ ቆይታሽ። በጣም ደስ የሚል ነበረ። 40 ቀን 26 ቀን ጥምቀት ቦታው ላይ በቅዳሴም በረከቱን አግኝተሻል። በማስቀደስ በጥምቀትም በጉባኤውም ብዙ በረከት ነው ያገኘሽው። ቦታው ላይ በመሄድሽና ያገኘሽው በረከት ከዛ ወዲህስ ያለሽ ለውጥስ ምን ይመስላል? ከዛ በጣም ለውጥ ነው ያለኝ። ከዚህ ከመጣው የሚያስጨንቀኝ ነገር የለ ሁልጊዜ ደስተኛ። እዚህ አዲስ አበባ ከመጣው አንድ ቀን ጸሎት መጽሐፍ አንብቤ አላውቅም። ለምን እንደሆነ አላውቅም። ከዚያ ከመጣው ግን አንድ ቀን አቋርጬ አላውቅም። ጧትም ማታም አነባለሁ። ከዛ ከዚህ መጥቼ ደግሞ እንደመጣው በ3ኛ ቀኔ በግራ ጎኔ ከማህፀኔ እንትን እበጥ ወጣብኝ። ከዛ እንዴት ሊፈነዳ ነው ለራሴ ጥያቄ ሆኖብኝ ለማንም አላማክርም። ይኳውን የቀረ የሰማዕቱ ስራ ኑሮ ነው እንጂ ያልኩኝ በቃ በጣም እጨናነቃለሁ። እበጡ እየጨመረ ሄደ። ለሰትየዋ እንዳልነግራት እስራኤል ብባረር ደግሞ የት ሂጄ እጠጋለሁ ብዬ አሰብኩኝና አብራይ ስለማትል እሷም ስራ ስለሆነች በቃ በራሴ አምቄ ነው የምውል። ከሰዓት በጣም ነው የሚያመኝ። ከዛም በኋላ በቃ 5 ቀን በጣም አመመኝ።
እበጡ በጣ አይደለም በቃ በጣም ትልቅ ነው። የሚወጣበት መንገድም የለም። እበጥ ሲወጣ አሁን ትንሽ የሚወጣበት ጫፍ ይኖረዋል አይደል? ይሄ ደግሞ ምንም ጫፍ አልነበረውም። እና ከዛም በኋላ በቃ ሴትዮዋን ጸበል ልጠመቅ ፍቀጅልኝ አልኳት። አረ ችግር የለውም ተጠመቂ፣ ጧጧት እየሄድሽ ተጠመቂ፣ ህጻናት 2 አመት። አዎ ከዚህ አሁን ካለውባት ከዛ ተመልሸማ ሌላ ቤት ነው የገባው። ጴንጤ ቤት ገብርኤል ተቆጥተኝ እንዴት እገባለሁ? ከዛ ሁኜ ነው አልመጣም ብዬ ነገርኳት ለሴትዮዋ። እዛው በርሜል ቅዱስ ጊዮርጊስ ምን አየሽ ሲለኝ አይ እዛ የውሸት ቪዲዮ ነው የምትሉትን መጥቻማ እንኳየው እንደሚወራው ከሚወራው በላይ ነው አልኳት። እንደሚወራው ራሱ አይደለም አልኳት። እስቲ ለምሳሌ ምን አየሽ ስትለኝ በቃ የዛር መንፈስ ነው ያመማት አለ። ቅዱስ ገብርኤል ደግሞ ለምን ጠንቋይ ቤት ሄድሽ፣ ለምን ዝክሬን አቋረሽ፣ ለምን ጴንጤ ቤት ገባሽ ብሏልኝ አለች። አረ ቅዱስ ገብርኤል እኮ ሃይማኖት አይለይም የሚዬ ሰይጣን ነው እንደዛ ያለሽ አለችኝ። ከዛም በኋላ አይ እንግዲህ ያየሁትን ነው የምመሰክር አልኳት። እንደ እምነትሽ ይሁንልሽ አለሽና ዘጋሽው። ከዛ በቃ አልመጣም ብያ ሰራተኛም ተክቼ ሄድኩ። ግን ተሎን የወጣሽ ልጅቷ እንደዚህ ስን የወጣሽ አሁን ነግራኛለሽ ደውላና ስልኩ ስፒከር ነበርና ቅዱስ ገብርኤል ተቆጣይ ስትይ ከጆሮ የገባ አለሽ። ከዛ ሳምንት ቆይቼ ነው ለወጣ ነው ብዬ ወጣው አለች ልጅቷ ማለት ነው የተካዋት ልጅ። ከዛ እሱም ኦርቶዶክስ ነው ግን ሰይጣን ነው እንጂ ገብርኤል እንደዚህ መቼ እንደዚህ ይላል ብሎ እሱም ተከራከረ አለች ልጅቷ ስታወራይ። ይኸው ከዚህ ገብርኤል እያለ ከዚህ ጊዮርጊስ እያለ ንቃ ነው የሄደሽ ብሩን መጨረሻ ታ ነው እንጂ ምናምን እያሉ ብዙ ነገር ነው የሚሉሽ አለሽ። ያ ይታያቸው በቃ ዋና መዳኔ ነው ብዬ በቃ ስመለስ ሌላ ቤት ነው የገባው። እዛው አራብሳ ነው የገባው ቅዱስ ገብርኤል ጥግ ማለት ነው አራብሳ ገብርኤል። እዛ በቃ ያኔ እንደዚህ በጡ ሲወጣብኝ ልጠመቅ አልኳት። እሺ አለች። አሁን ያለፈችው ኪዳነ ምሕረት ነበረ። ከዛ ጠዋት ቅዱስ ገብርኤል ተጠምቄ ስመጣ ፈርከክ ያልኩኝ በቃ መሄድ አይሆንልኝም አብጦብኝ በጣም ማለት ነው። ለሴትዮዋ አልነግራትም። ጠዋት ስለምትወጣ ማታ ትገባለች። ያው አመሜ ስል ደግሞ ሌላ ነገር ይመስላል ሰው ቤት እወጣለሁ ብዬ አስቤ ማለት ነው። ከዛም በኋላ በቃ ጠዋት ተጠምቄ 12 ሰዓት ላይ በራሱ ፈንድቶ ወጣ። ስብ ሁሉ አለው መግል አለው 3 አይነት ነገር ነው። በራሱ ፍርጥርጥ ብሎ ያቆስል ወጣ። አዛ በቃ ወጣ። የሰማቱ ስራ ነው እውነትም ብዬ ለእህቴ ነገርኳት። እህቴም ደስ አላት። አብረው እየሄዱትም ሁልጊዜ እንዴት ሆንሽ እያሉ የሚደውሉልኛሉ። እነሱም ነገርኳቸው፣ በጣም ደስ አላቸው። ከዛ አዛውኜ ደግሞ ምን ብዬ ቃል ገብቼ ነበረ። በቃ ሁሉም ምን ይላል የሆነ ነገር ስታይ እንግዲህ እንደዚህ ልሰራ ትላለህ አይደለ? ከዛ አይተህ ይህን ሁሉ ጨለማ አይቼማ እንግዲህ እንኳን 40 ጾም ሆኖ በሌላ ጾም ቢሆንም ሮብ አርብ አልበላትም ከ9 ሰዓት በፊት ብያለሁ። ከዛ መጥቼ በቃ በትክክል እየጾምኩ አንድ ቀን በጣም ራበኝ። ሮብ ቀን ነው። ከዛ በጣም እርቦኝ ጧት ተነሳውና 3 ሰዓት ይሆናል በላው። በልቼ ራሱ አልጠግብም ለምን እንደሆነ ታልታሎ በላለሁ። ኧረ በስመ አብ ብዬ እዛ ማታ ተኝቼ ማለት ነው። የ2 አመት ህጻን አለ ብያለሁ። ከቤት ራቅ ብሎ ነው የሚተኛ። አብረን አይደለም እኮ የምንተኛ። ከዛ እንቅልፍ ይዞኝ ህጻኑ መስሪ በቃ ራሱ ህጻኑ መጣና በጀርባዬ ስለምን ትተኛለሽ? ተንሽ ይለኛል 10። እሺ ብዬ ልነሳ ስል አሁንም ይዞኛል በቃ። ከዛ ብርክክ ብዬ ንቅት ብዬ ህጻኑን ሳይው ህጻኑ ተኝቶ ነው ያለ። በስመ አብ ምንኛ ነው ብዬ ተኛው መልሼ ማለት ነው። ከዛ ግማሽ ሌሊት ላይ ደግሞ ባህር ይመስለኛል ውሃ ልቀዳ ይሆን ምን ሊሆን ለምን እንደሄድኩ አላውቅም። ከዛ ሰይጣን እግሬን ይጎተኛል በታሽ። አንዱን ሲጎተኝ አንዱን ሳስለቅቀው አንዱን። ከዛ አባቴ መጥቶ በላይ ሲጎተኝ እሱም በታሽ ይጎተኛል። ለሁለት ማለት ነው። ቤት ሆነሽ ነው በእድሜያው ተኝቼ እዚህ ሮብ በጧት በልቼ ከዛ እንግዲህ ቃል ገብቼ ነው ሰማቱ እንግዲህ ይህን ሁሉ ነገር አይቼማ ሮብ አርብ አልበላም ብዬ ማለት ነው። ከ9 ሰዓት በፊት አልበላም ብያለሁ። በጾም ሰዓት እንግዲህ ሁላችንም ብዙ ቃል እንገባለን። ከዛ ሆነን ይህን አልሰራም ብለን እንገባለን። እና እኔም እንደዚህ ብያለሁ። ከዛ በቃ አባቴ ወደ ላይ ሲጎተኝ ሰይጣን ወደ ታች ነው የሚጎተኝ ከባህሩ። ከዛ በስተመጨረሻ አባቴ ያወጣኝ እንግዲህ ቃልሽን ጠብቂ፣ ያሁኑን አውጥቼሻለሁ፣ ሁለተኛ እንደዚህ ቃልሽን ካፈረሽ ግን ሌላ ችግር ይሆንብሻል ይለኛል። እንዴ ምን ቃል ነው እለዋለሁ። እሱን አንቺ ታውቂያለሽ፣ ቃልሽን ጠብቂ፣ 3 ጊዜ ቃልሽን ጠብቂ እያለኝ ከዛ ነቃውኝ። ከዛ ቀን ላይ ተነሳው በኋላ ቀን ምን ቃል ገብቻለሁ ብዬ ሳስታውስ ለካ ሰማዕቱ እጄ ብዙ ነገር ለፍልፌያለሁ። ከዛ ሁላችንም ከዛ የገባነውን ቃል ኪዳን ብናከብር ጥሩ ነው። ቢያንስ የነበርንበትን ስራ ብናቆም ጥሩ ነው ይሄ ብዬ አስባለሁ። ለሁሉም ነው ይሄ። ከዛ ያላገቡ ሰዎች ደግሞ ቆርባው እንዲያገቡ እናገራለሁ። እንደጋግሞ ነው ተናገሪ ያለኝ። ሁሉንም መስክር እያለ 3 ጊዜ ነው ሁሉንም መስክሪ ያለኝ። ከዛ በፊትም ብቻ ለደጁ ያብቃኝ እንጂ መሰክራለሁ እያልኩ ለራሴ ቃል ገብቼ ነበር። ካሰብኩት በላይ ነው የሆነ። እኔ በቃ እናቴ ትድንልኛለሽ ታምሩን ያለው ብዬ ነው እንጂ ሄድኩ ይሄ ሁሉ ነገር ይደረግልኛል ብዬ አይደለም። ከዛ ስወጣ እናቴን ኖርማል ሆና ድናለሽ አለኝ ወንድሜ።
እናቴ ዳነሻውን በቃ ሰንበቴ አትሄድም ብያለሁ፣ ቤተክርስቲያን አትሄድም። አሁን ትናንት እሑድ ስደውል እንኳን ሰንበቴ ሆናን ያናገረችኝ። አንቺ እዛ ሄደሽ ንስሐ እንዲገቡ ነግረሻቸው በስመ ክርስትናቸው ተጠምቀሽ ማለት ነው? አዎ የሁለተኛ ቀን ተጠምቄ ጨለማ ውስጥ አልገባሁም። ሀዛ ነገርኳቸው እንደገቡ ገብተናል ምናምን ብሎ ወንድሜ ጋር ደዋውላለሁ። ለወንድሜ ብቻ ነው የነገርኩት ወደዛ መሄዴንና ያው ሀዛ ስነግረው እሺ ሁላችንም ንስሐ ገብተናል አለኝ። ሀዛ ደግሜ ይዤ ስገባ ስቀለይ እንደዳነሽ ታውቆኛል። ሁልጊዜ ደግሞ እናቴን ማረልኝ ነበር በቃ ጥያቄ። አሁን እናቴ ድናልኛለች፣ ሁሉ ነገር ሆኖልኛል፣ ያልሆነልኝ ነገር የለም። ሀዛ ሄጄ ደግሞ ስሄድ 2,000 ብር ነበር እህቴ የሰጠችኝ ወደዛ ሲሄድ ማለት ነው። ሌላ ሰው 3,000 ልሰጥሽ ብሎኝ አልሰጠኝም። ሀዛ እህቴ 2,000 ብር ሰጥታኝ ነው የሄድኩኝ። ግን ሀዛ ሲሄድ የሆነች እናት አገኘኋት፣ ሻውራ ላይ ነው የተዋወቅኳት ሴትዮዋን። ሁሉም ምሳሌ በላ ሲሄድ ያቺ ልጅ ደግሞ አወቅኳት ያልኩ መኪና ተቀያይረና እሷ 6ኛ እኔ 7ኛ ነበርንና አላገኘዋትም። ከዛ ሴትዮዋ ምሳል እሷም አልበላሽም። ሁሉም ሲሄድ እኔም ብቻዬን ነኝ፣ እሷም ብቻዋን ናት። ሳራ ትባላለች። እስከ 30 ቀን ሙሉ አብራ ስትቆይ በቃ እንደ እናት እየተንከባከበሽ ለጸሎት ራሱ የምታስነሳኝ እሷ ናት። ከዛ በቃ ሻወር አብረን ምግብ በላን። ከዛ ሂጄ ሳምንት ከእንትኑ እያለሁ ከእናንተ አዳራሽ እያለሁ አንድ ቀን በራሴ ገዝቼ በልቼ አላውቅም። ነይ ከኔ ሰማቱን የጋበዘሽ ድንግል ማርያም ነው የጋበዘሽ እያሉ ነው የቄዳር ሁሉ ሳይቀር ሰው ነው የከፈለልኝ። ሰጡኝ ሳልላት አንዲት ናት ቄዳር 100 ብር አውጡ ሲባል አወጣ ሰጠሽልኝ። ከዛ ኧረ እኔ እኮ እሰጣለሁ ስላት እጄን ያዛረገሽና የሰማቱ ስራ ነው አለችኝ። ወደ ጸበሉ ልገባ ስል ደግሞ የመጀመሪያ ቀን የሆኑ ልጆች 600 ብርና ቁምጣ ሊያስኩም ነበር ቁምጣ ሰጡኝ። አንድ ልጅ ደግሞ 1500 ብር ሰጠኝ። በቃ ምንም ነገር ሳይቸግረኝ ነው 40 ቀን ስቆይ ማለት ነው። እኔ ያስኳት 2,000 ብር ነው ግን በቃ እንደዛ ብሎ እስከማጣ ድረስ እዚህ እስከደርስ በሶ ቆለው ራሱ እንዳለ ነው የነበረ። ከዛ መመለሻሽን ደግሞ እኔ ሸፈንኩልኝ። አንተ መመለሻዬን ሸፈንክልኝ። እውነት በጣም ነው የማመሰግን። በቃ ሁሉም ነበር የሚተባበረኝ፣ ትንሽ ትልቁ በቃ ዘመዴ ነው። አንድ ቀን ሳይከፋኝ ሁልጊዜ ደስተኛ ሁኜ ነው የተመለስኩኝ። አይ ሰማዕቱ አዘጋጅቶልሽ ነው እንጂ ሁሉም እንድትመሰክር ይለኛል። አወራቸዋለሁ። ዳም ትንሽ ጊዜ በኋላ እስኪ ተነግሯችሁ እስኪጨረስ አታውሩ፣ ሰይጣንም ይሆናል እኮ ዝም በሉ፣ እስኪ ተነግሮላችሁ ሲጨረስ ታይቷችሁ ሲጨረስ ተናገሩ እንባላል። እኔ ግን አያስችለኝም ነበር። ከዛ ጓደኛዬ ምን አልኳት፣ በቃ ልነግርሽ ስል ዝም በይ በዛው ይለምድብኝ እንዳታለው። ግን እሺ አይለኝም። በቃ ደስ ይልሃል መቆጣጠር ስለማችል በቃ ትናገራለህ። ከዛ ስናገር ሁሉም በቃ አይዞሽ ነበር የሚሉኝ። ሁሉም ነበር ያገዘኝ። በ14 የሄዱ ጉዞ በቃ የኔ አጋዥ ነበሩ ሁሉም። በደስታ ነው የተመለስኩ። አመሰግናለሁ ስለ ሁሉም ነገር። ምስክርነት የሚያቀርቡት ሰዎች ባያቀርቡ ኖሮ እናንተ ቪዲዮ ባሰሩ ኖሮ ስንት ሰው መዳኛ ምክንያት ናችሁ። እውነት አንድ ሰው ብቻ አይደለም እዛ ቦታ የሚድን፣ ስንት ሰው የሚድን አይቻለሁ። በአይን ያየዋት በ3 አመቷ ሽባ የሆነች አፏ የማይናገር በ3 አመቷ ነው ሽባ የሆነች፣ አሁን 7 አመቷ ነው። ቁማ ስትሄድ አይቻታለሁ። በአንድ ቀን ሳትጠመቅ ማለት ነው። አንድ ልጅም በ3 ቀኑ እባብ ሲወጣለት አይቻለሁ። አውጥቼ ወጥቶ ብሎ ሲናገር አይቻለሁ። ህጻኗን ግን በአካሌ ነው ያየዋት። እና ብዙ ነገር የሚደረገው በእናንተ በምትሰሩት ቪዲዮ ነው። አመሰግናለሁ እውነት። መልካም። አንቺስ በምን ለማግባት ወሰንሽ? በቁርባን እግዚአብሔር እንደፈቀደ። እንግዲህ ለሌሎች ስትይ ያው አንቺ ማርያ መሆን አለብሽ። አይ እኔማ ብዙ ቃል ገብቻለሁ። ዳግመኛ ትወድ እየተባልኩ ራሱ ብዙ ነገር ተናግሬያለሁ። ምክር በቃ ሰው እንደዚህ አታድርጊ እያለ የሚመክር የለም። በቃ ተከታታይ ቀን ብዙ ቀን ነው ምክር መመከር። ዳግመኛ ትወድ ያታልቅሽ፣ አይዞሽ በቃ እንደዚህ ያታደርጊ ብዙ ነገር በቃ መከራለሁ። ተመክሬ ደግሞ ለሰው ልናገረው ለወጣ ስል ይጣፋል እንዳለ ከውስጤ እኮ አለ፣ አሁንም አለ። ግን ልናገረው ስል እምቢ ይለኛል። በቃ ይሄ ሰማዕቱ ስራ ነው። እንድናገር ስላልፈለገ በልቤ ብቻ እንዲይዘው እንደፈለገ ነው ብዬ ዝም እላለሁ። የእግዚአብሔር ፍቃድ ይሁን ብለን ዝም አለን እንዳለ መጽሐፉ። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። መጥተሽ ስለመሰከርሽ እናመሰግናለን። እግዚአብሔር ያው የጅማሬ ባለቤት የፍጻሜን ባለቤት እሱ ስለሆነ ፍጻሜሽን ያሳምርልሽ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበረ። የተደረገላችሁ ሁሉ እየመጣችሁ መስክሩ። በ0941 16 16 16 ላይ ደውሉ። በ0988 12 12 12 ላይ ደውሉ። ለምስክርነት ፕሮግራም አስይዙን። አስገራሚና አስደናቂ የሆነ የተደረገላችሁን ድንቅ ነገር በዓለም ላሉ ኦርቶዶክሳውያን የእምነቱ ተከታይ ለሆኑም ላልሆኑም መዳን ለሚሹና ለሚፈልጉ ሁሉ እንዲደርስ አድርጉ። እንግዲህ በርሜል ቅዱስ ጊዮርጊስ ለጊዜው ላልተወሰነ ጊዜ ጉዞ ተቋርጧል። ሲኖረን በሚዲያ እናሳውቃችኋለን። ሁል ጊዜ
ስለምትከታተሉን ከኛ ጋርም ስለምትሆኑ ከልብ እናመሰግናለን። ከሌላ የዶርቃ ሚዲያ ፕሮግራሞች ጋር በድጋሚ እስከምንገናኝ ድረስ ቸር ሰንብቱ።